ያ ሰውነትሽ ላይ የተቀመጠው ፋት እንዲወገድ ነው የምትፈልጊው። የበላሽው 6 አስኳል እንግዲህ አስቢ፣ 6ቱም አስኳል ቀጥታ ወደ ፋትሽ ነው የሚሄደው። ኦኬ አቤት ስለመጣሽ ደስ ብሎኛል። ሰዓታችንን ለመጠቀም 10 ደቂቃ አለች። ራስሽን አስታውቂ፣ ዋና ኢሹሽ ላይ ፎከስ አድርጊና እናውራ። እሺ እኔ እድሜ 37-8 ሊሆን ነው። 3 ልጆች አሉኝ። yes ኪሎዬ ወደ 86 yes ሆኗል እና አሁን ኪሎዬን ነው መቀነስ የምፈልገው። ቁመትሽ ስንት ነው? ከ68 ነገር ይሆናል። ከ68 ቦርጭ አለሽ? ቦርጭ አለሽ? አዎ ቦርጭ አለኝ። በጣም ብዙ ባይባልም አለ። እድሜሽን እንዳየሽው ወደ 40 እየቀረብሽ ነውና አመጋገብሽና አኗኗርሽን ሳትቀይሪ በዚህ ብትቀጥይ ከሆነ ምን ይመጣል ብለሽ ፈራሽ? አሁን ግፊት ምናምን ይመጣል ብዬ ፈራው። በቤተሰብም ስላለ ስኳርም እሱን ፈራውኝ። እንቅስቃሴ እያረኩ ነው፣ ግን ይበልጥ አመጋገቤን ማስተካከል እንዳለብኝ ስለዚህ ግፊትና ስኳር ቢመጣስ ምን ችግር አለው? መድኃኒት ብትወስጂ ልጆቼን ሳላሳድግ yes ጎበዝ። ግፊትና ስኳር ከመጣ ምን ይመጣል? አያምጣውና ብዙ ነገር ይመጣል አይደለም? ምክንያቱም ሰዎች ግፊት መሆኑን ብቻ ነው የሚያውቁት አይደል? ስኳር ብዙ ሲሰጣቸው ሁለቱ ካሉ ሁለቱም የግድ አይደለም፣ አንዱ እንኳን ካለ ሁሉ ነገር ህይወትሽ ምን ማለት ነው አደጋ ላይ ነው ያለው። በደንብ ያልታየሽን አሁን ልንገርሽና አሁን እንኳን አደጋ ላይ ነው ያለሽው። ምክንያቱም ከፍተኛ ኢንሱሊን የሚባል ሆርሞን ሳታመርጂ ኢንሱሊን ሬዚስታንስ እንለዋለን። ፈጽሞ ኦቨርዌት መሆናችን ኪሎሽ ከፍ ያለው ያን ከፍ ያለውን ፋት እዛ ሰውነትሽ ላይ ገድቦ ለመያዝ ሰውነትሽ ሳይወድ በግድ ከፍተኛ ኢንሱሊን ሆርሞን እያመረተ ነው። ያ ከፍተኛ ኢንሱሊን ሆርሞን የሚገርምሽ ነገር ስኳር እንኳን ሳይኖርብሽ እያንዳንዱ ደም ስርሽ እንዲጎዳ እያደረገ አሁን እንኳን አይገርምሽም? ገና ግፊት እስኪመጣ መጠበቅ የለብሽም ነው እያልኩሽ ያለሁት። ገና ስኳር እስኪመጣ መጠበቅ የለብሽም ነው እያልኩ ያለሁት። በሌላ ቋንቋ ላስረዳሽና ስኳርና ግፊት ባለበት ሰውና ባንቺ መካከል ብዙ ልዩነት የለውም። የሚያሳዝነው ነገር ምክንያቱም አንቺም ኢንሱሊን ሬዚስታንት ነሽ፣ ከፍተኛ ኢንሱሊን እያመረትሽ ነው። ቅድም ያልኩሽም እነዚህ ስኳርና ግፊት ያለባቸው ሰዎች ከፍተኛ ኢንሱሊን እያመረቱ ነው። ትንሽዬ የደረጃ ልዩነት ካልሆነ በቀር አንቺም አደጋ ላይ ነው ያለሽው። ዛሬ ምን በላሽ? ቁርስ ላይ የበላሁት እንቁላል ነው የበላሁት። ስንት እንቁላል በላሽ? 6 ከነስኳሩ 6ቱን የበላሽው? አዎ። ሌላ ምን በላሽ? ምንም አልበላሁም እስካሁን። እንቁላሉን ከምን ጋር ነው የበላሽው? ከዳቦ ከእንጀራ ጋር ከአትክልት ጋር ከምን ጋር? ብቻውን ነው የተቀቀለ ነበረ፣ ብቻውን ነው የበላሁት። ስለዚህ ትንሽ ትንሽ እየሰማሽን ነው ማለት ነው። አዎ ሰሞኑን እየተከታተልኩ ነውና ያው የበለጠ ደግሞ እውቀት ለመጨመር ነው የገባው። yes ጎበዝ፣ ጥሩ ነው እየጀመርሽው። ግን ኦሬዲ ምን አለሽ አንቺ ሰውነትሽ ውስጥ መጀመሪያ ነው ምን አለ? ፋት አለ አይደል እንዴ? ፋት አለ። ኦኬ ኦሬዲ ፋት ያለው ሰው ተጨማሪ ፋት ሰውነቱ ላይ ያስገባል እንዴ? ገባሽ አይደለም? ምክንያቱም ፋቱ እኮ ይዘሽዋል። አንቺ የምትፈልጊው ያ ሰውነትሽ ላይ የተቀመጠው ፋት እንዲወገድ ነው የምትፈልጊው። የበላሽው 6 አስኳል እንግዲህ አስቢ፣ 6ቱም አስኳል ቀጥታ ወደ ፋትሽ ነው የሚሄደው። ኦኬ ሌላ ጊዜ ከ6ቱ ውስጥ ለምሳሌ 4ቱን አስኳል አውጪና ልጆችሽን መገቡ። ኦኬ ቀንሺው እሱን። ወይንም ደግሞ የተወሰነ እንቁላል ከበላሽ በኋላ እርጎ አድርጊ። ኢትዮጵያ ውስጥ ነው ያለሽው? አዎ ግሪክ ዮገርት እርጎ አድርጊ። ከጎን ለምሳሌ ወይ አይብ አድርጊ እግብ ብለሽ ብይ። ከጎን ምን አለው? አትክልት አለው። በራበሽ ጊዜ አሁንም ልክ ለጠዋቱ አድርጊ።
ከነዚህ ውስጥ ከነዚህ ከእንስሳት ተዋጽኦ ውስጥ አሁንም ፋቷን ብቻ ጥንቃቄ እያደረግሽ ስታበሲ ምግብ ስታበሲ በምን ነው ብታበሲ በስፕሬ ኦኬ ብዙ ዘይት ላለመጨመር ማለት ነው ኦኬ በስፕሬ አርጊና አብሲ ስጋ ከሆነ ጮማ እንዳይሆን ዶሮ ስጋ ከሆነ ላይ ቆዳው የተነሳ ይሁን እንቁላል ቅድም እንዳልኩሽ ከውስጡ አስኳል ቀንሺ ተክብብይ ከጎን አትክልቱን አትርሺ ትላንትና ምን ያክል ደቂቃ ወይም ደግሞ ምን ያክል እርምጃ ወክ አረግሽ በመሮጫ ነው ማረገውና 10 አሁን ቅርብ ጊዜ ስለጀመርኩኝ በጣም ከበደኝና 10 ደቂቃ ነው ምሮጠው አስያ ያ አሁን ለረጅም ጊዜ ይኸውልሽ ለረጅም ጊዜ የረሳነውን ሰውነት በአንድ ጊዜ እናስቀምጠው ኦኬ ኢርፎኔሽን አርጊና የመጀመሪያ ጥቂት ሳምንት አልወራት እጅሽን ኪስ አርገሽ ወክ አርጊ ማሽኑ ላይ ምን ሲደረግ ሰዎች ሲወጡ ስላየሽ መስሎት እንዴት አርገሽ በቃ ተጣያዋለሽ ጊዜ በኋላ አትሎም ትንሽ አርጊ እኛ ወክ አርጊ እጅሽን ኪስ አርገሽ ሙዚቃሽን እየሰማሽ ከፊት ለፊት ቲቪሽን እያየሽ ወክ ብቻ ከሳምንት በኋላ ምን ታደርጊያለሽ መሰለሽ የወኩን ፍጥነት ራሱ ጨምሪ እያለሽ ትጨምሪያለሽ አይታወቅሽ ቀስ እያልሽ ኢንክሊኔሽን ትጨምሪያለሽ ዳገት ተደርጊያለሽ በአንድ ከፍተኛ ዳገት አይደለም ትንሽ ብቻ ጨምሪለት ይቆይዛው ሰውነትሽ ምን ያረጋ ነው አዳፕት ያረጋ ነው አንቺም እየወደድሽ ነው ምናምን ቀስ እያልሽ ትጨምሪ በጊዜ በኋላ ሳይታወቅሽ ራሱ ኦኬ ዱብ በይልሻል ውጪ ይልሻል yes እርምጃውንም ተራምጄ ሳይክሉንም ነው እኔ እንደዛ ያረኩ ስለሆነ ነው ይከብደኛል እሱን ማለት ነው እንግዲህ አስተምሽኑ አሁን 10 ደቂቃ አልሽውን ከዚህ በኋላ ደልቺ እሺ ስቴፕ ካውንተር አርጊ ሰዓት ግዢ ስማርት ዋች ግዢ ወይ ስልክሽን ኪስ ውስጥ አርጊና መቁጠሪያውን ስንት እርምጃ ሄድሽ ትልቁ ነገር ማሽን ላይ ወክ አርጊ ከፈለሽ እኔ ግን ከማሽን ደስ የሚለኝ ሜዳ ላይ ነው ሜዳውን እንጆይ ማረጋው እያንዳንዷን ነገር ሰፈር ውስጥ ሳይደስልኛል ሁሉ ነገር ነው ማስተውለውና ያንን ወደዋለሁ ይሄ የብርሃኑን ቪውን ኦኬ በተለግሪን ኤሪያ ባይዘይ ይኸውልሽ ኬንያ ያየሁትን ልንገርሽ ግሪን ነው ከተማ በቃ እንደው የኛን ጉራንጉር ሰፈር ውስጥ ገቢ አስቢ ያለውን ሽታ አጸያፊ ሽታ ሽንት ቤት ሽታ ምናምን ይላል አንዲት ሽታ ታይ መሀል ከተማ ላይ የአበባ ሽታ ይመጣብሻል መሀል ከተማ ላይ የምሬን እኮ ነው የምነግርሽ የመሀል ከተማ ላይ በቃ የሆነ መጥቶ በቃ የት ነው የማውቀው ሽታ ያለሽ ፍላወር ኒው ፍላወር እና የኛ መንገድ የነሱ መንገድ ለወክ አይመችም ኦኬ በጣም ጠባብ ናቸው እንግዲህ እንደሱንም ማኔጅ አድርጌዋለሁ ሄጃለሁ በጣም ብዙ ሰፈር ላይ ሄጃለሁና ወኩ ከቤት ይልቅ ደጅ ቢሆን እርምጃው በአንድ 10,000 እንኳን ባቺ 7,000 እርምጃ በቀን እሱ በየቀኑ ነው የወኩ በየቀኑ ነው 10,000 እርምጃ ኦኬ 7,000 እርምጃ 8,000 9,000 ቢያንስ 8,000 በላይ ለመሄድ ሞክሪ እርምጃ ገብቶሻል እሱ በየቀኑ ነው በየቀኑ ማትደራደሪበት ቀሪ ዘመንሽን ኦኬ ዛሬ ለቅሶ ገጥሞኛል ዛሬ ሰርግ ገጥሞኛል በሳታስቢ መቼም ዛሬ ሰርግ ገጥሞኛል ሰርግ ለቅሶ ገጥሞኛል በሽ እኮ ምግብ ሳትበይ እኮ አትይ አይደለ ያ የበላሽው ምግብ እዳ እንደሆነ አርገሽ አስቢ ሰውነትሽ ኢነርጂ ልከሽበታል ካልተንቀሳቀስሽ ወዴት ሂድ ሜዲያ እኮ ያጣነው ስቶሪ ያደረገው ሰውነትሽ ላይ ስለዚህ እቺ 10,000 እርምጃ ተራወቁ አሁን ጀመር yes አላማዬም እኮ ነው አላማዬም እኮ ህይወታችሁን እኮ ኢዚ ላደርግላችሁ እኮ ብዬ ነው እጃችሁን ኪስ ውስጥ ከታችሁ እኮ ዘና ብላችሁ እኮ እንደሆነ መፈልገው ነው ስለዚህ እቺኛዋ የወኳን በደንብ ቁልፍ ጨብጪና በየቀኑ አትቀርም እሷ ወይ ዛሬ ወካረክሽ ነገ ወካረክሽ ከነገ ወዲያ ወካረክሽ ምልክሽን ወካርቢ እሱን ጨርሰናል የነዚህ ግን የጡንቻ ስፖርቶች የፑሽ አፕ ስኳቱ ክብደት ማንሳቱ ዛሬ ከሰራሽ ለ48 ሰዓት ረፍ ዛሬ ቅዳሜ ነው አይደል ቅዳሜ ለ30 ደቂቃ ለምሳሌ ክብደት አነሳሽ ባቀምሽ ከባድ ነገር ተንጠልጠይሽ እሱም ስቴፕ ዋይዝ ነው ስቴፕ ዋይዝ በአንድ ተነስተሽ ሰዎች ፑሽ አፕ ስለሚሰሩ 20 በታስቢ ማንጂ 3 እንደው ሞክሪ አስያጅ ግን 4 5 6 7 8 ዚሬን ፑሽ አፕ መስራት ጀምሪያለሽ አታዲ ስቴፕ ዋይዝ ነው የምታደርጊው ዛሬ ከሰራሽ ግን ነገ ፑሽ አፕ ይላል
የጡንቻ ስፖርት የለም። ቅዳሜ ሰርተሻል፣ እሁድ ሰኞ ይተረፋል፣ ማክሰኞ ይመጣል። አሁንም በሌላ ፑሻፕ ሌላ ጡንቻ ስፖርት ሞር ደግሞ ፐርሰናል ትሬነሮች ጋር ተነጋገሪና ጋይድ ያደርጉሻል፣ ቀስ እያሉ ያስተምሩሻል። የምሬን ነው። እኔ ገንዘብ ያላችሁ ሰዎች ገንዘባችሁን ሌላ አልባሌ ቦታ ላይ ከማድረግ እንደዚህ ትሬነሮችን በመቅጠር ቤታችሁን ኢኩዊፕመንት በማሟላት ራሳችሁ ላይ ኢንቨስት አድርጉ ማለት ይሄ ነው። አኪድ ገብቶሻል። ቁልፉ ነገር እነዚህ ከዱቄት የተሰሩ ምግቦች አቮይድ አድርጊ። ምግብሽ ላይ ያለው ዘይት በጣም ተቆጣጣሪ። ስጋ ምናምን እንስሳት ተዋጽኦ ላይ ያለውን ቅቤው ምናምኑን ጾማ ምናምን ተቆጣጣሪ። ጎመን በስጋን እንጆይ አድርጊ። ዶክተር ጎመን በስጋ ምን እንደሆነ አንድ ቀን አሳ ይሆናል፣ አንድ ቀን ቺክን ይሆናል፣ አንድ ቀን አይብ ይሆናል። ኡቼቨር ከነዚህ ውስጥ በምትፈልጊው መልክ ከጎን ምን አለ አትክልቶች አሉ። ከወራት በኋላ ኦኬ ሁሉ ነገርሽ ፐርፌክት ሆኖ ስትረጂ አፕልን ብድግ አድርገሽ በመብላትሽ ምን የሚፈጠር ይመስልሻል? ምንም ያባሽራል። ቀስ እያልሻውን ድፍን ምስር ምናምን ዋና ምግብሽ ሳይነካ ቅድም ያልኩሽ በቀን መጉደል የለበትም ያልኩሽ እንግዲህ ካልኩሌት አደረኩልሽ ስንት ግራም እንደሆነ አላውቅም። መብላት ያለብሽ እሱ በግል መናገር ጠይቃል። ዋና ምግብሽን በልተሽ ከጠገብሽ በኋላ ድፍን ምስር ከጎን አድርገሽ ብትበይ ምን ያደርግሻል? ድንች ብትበይ ምን ያደርግሻል? ስኳር ድንች ብትበይ ምን ያደርግሻል? ምንም። ኦኬ የልጆችሽ ፓርቲ ምናምን ኬክ ተዘጋጅቶ እኔ ኬክ አልበላም ይላል እናቲ ኬክ ዋና ምግብሽን በልተሽ አትጥብ ብለሽ ኬኳቸው ከነሱ ጋር መጣምተሽ ብትጎሽ ምን ያደርግሻል? ከልጆችሽ ጋር ሆቴል ይዘሻቸውና በርገር ጋበዝሻቸው፣ ፒዛ ጋበዝሻቸው። ማም ፕሊስ ይችላልሽ ኖ እኔ አልነካም። ኖ ዋና ምግብሽን ወረድ በልተሻል፣ ቂቅ ብለሻል፣ ፕሮቲንሽን ከመጠቀም ብለሻል እኮ ፒዛውን አንድ አድርገሽ ደስ እንዳላችሁ ከነሱ ጋር ብትበይ ምን ያደርግሻል? ምንም። ገባሽ? ትንሽ በጣም አሪፍ ነው። yes ፐርሰናሊ ደግሞ ጋይድ መድረግ ካልፈለግሽ ጋይድ እናደርግሻለን። በርቺ። ወይ ደስ ይለኛል በጣም